ሰላም ጤና ይስጥልኝ በመላው ዓለም የምትኖሩ ኢትዮጵያውያን በያላችሁበት የዓለም ጥግ ሁሉ ሰላም ፍቅር ጤና እንዲበዛላችሁ እየተመኘው አሁንም ለዚህ ሰዓት የተሰሙ ሰበርና አጫጭር መረጃዎችን ይዤ ብቅ ብያለሁ። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ታማኝ ፈጣንና ወቅታዊ መረጃ በፍጥነት እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የቻናሌን ቤተሰብ እንድትሆኑ ከወዲሁ ጋበዝኩ። ይህን ቪዲዮ በቅንነት ላይክ በማድረግ ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ በማስፈር እስከ ፍጻሜው አብራችሁኝ እንድትቆዩ ጋብዛለሁ። ቀጥታ ወደ መረጃው ክቡራን አድማጮች ለዚህ ሰዓትም እጅግ በርከት ያሉ ከያቅጣጫው የተሰሙ መረጃዎችን አጠናቅሬ ይዤ ብቅ ብያለሁ። እነሱንም በቀደም ተከተል ማስደምጣችሁም ይሆናል። ለሰዓቱ ዲያስኩት ወደ መጀመሪያው መረጃ ሲሻገር የትላንትና የፋጂ ግንባር ላስጨራሽ ውጊያ በድል ተጠናቋል። የጊራናው ባለሽርጥ አርሶ አደርና መከላከያ ሰራዊት በጥምረት በትላንትናው ዕለት ሚሊዮን ውላውላን ኮለቦን ጉባን መነዮንና ፋጅን ከወራሪው ነፃ አውጥተዋል። ማምሻውን በተሰማው መረጃ ጁንታው ወደ አረዳ ባሪና ሀብሩ ጥግ እየፈረጠጠ መሆኑ ተሰምቷል። በተመሳሳይ በደንበል በኩል አበይና ካራ አሊ በሚባሉ አካባቢዎች ላይ ባለሽርጡ የመጨረሻ ትግሉን እያደረገ ይገኛል። ክቡራን አድማጮች በመቀጠልም ከኢሳቱ ጋዜጠኛ መሳይ መኮንን የተገኘው መረጃ ማጋራችሁም ይሆናል። የኢትዮጵያ ሰራዊት ከወልዲያ አፋፍ ተጠግቷል። በሚቀጥሉት 2 ቀናት ውስጥ ወልዲያ ነፃ መሆኗ ይጠበቃል። መርሳም ተረኛ ሆና የኢትዮጵያ ኃይሎችን ትቀበላለች። ሌሎች ስትራቴጂክ ቦታዎች በወገን ቁጥጥር ስር መግባታቸው ታውቋል። የወልዲያ መቀሌ መስመር መቆረጡ፣ የጋሸና በኢትዮጵያ ጦር መያዙ፣ ሰቆጣ ዙሪያ በከበባ ውስጥ መሆኑ የህወሓትን ኃይል ወደ ትግራይ እንዳይሸሽ አድርጎታል። ባለፉት 2 ቀናት በደም ነፍስ የሚንቀሳቀሰው የህወሓት ኃይል የጋሸናን መስመር ለመቆጣጠር የተበታተነው ወንጀል ሰብስቦ የማጥቃት ሙከራ አድርጎ አፈር ከደሜ መጋጡ ተሰምቷል። የጋሸናን መስመር ካልተቆጣጠረ ተቆርጦ የቀረውን ኃይል ወደ መቀሌ ለማሸሽ ፈጽሞ የሚቻለው አይደለም። ለዚህም ነው ጋሸና መስመር ላይ ከፍተኛ የማጥቃት ሙከራ ለማድረግ የተንፈራገጠው። ከእንግዲህ የህወሓት የማጥቃት ሙከራ ቢኖር እንኳን ለማምለጥ እንጂ ከተማ ለመያዝ አይሆንም። ህወሓቶች የገጠማቸውን ኪሳራ በፈጠራ የድል ወሬ ለማካካስ የፕሮፓጋንዳ ማሽኖቻቸውን አንቀሳቅሰዋል። ጋሸናን መልሰን ተቆጣጥረናል የሚል ጥብስ ዜና ለድል ራብተኛ ደጋፊዎቻቸው እያቀረቡላቸው ነው። የህወሓት ድል ጌታቸው ረዳ ምላስ ላይ ብቻ ቀርቷል። ሰሞኑን በቴሌቪዥን መስኮት ብቅ እያለ ሽንፈትን በድል እየመነዘረ ፍርጠጣን የጥንካሬ መገለጫ እያደረገ እልቂትን በጀግንነት እያባዛ አንገቱን ደፍቶ ማቅ ለብሶ ለቅሶ የተቀመጠውን ደጋፊ በድል ዜናዎች እያንበሸበሸው ነው። አይኑን በጨው አጥቦ ይሉኝታን ቅርጥፍ አድርጎ በልቶ የመጣው ጌታቸው ረዳ የመጨረሻውን ድል ልንጨብጣት ተቃርበናልና ተጋሩ ሆይ ደስ ይበለን ሲል ተናግሯል። የአማራ ህዝብን አንጀት ለመብላት ያደረገው የለበጣ ዲስኩር ግን የህወሓት ቀንደኛ ደጋፊዎችን በማስከፋቱ ጌታቸውን ከሁለት ያጣ እንዲሆን እያደረገው ነው። የባለሀብቱ ወርቁ አይተነው የሰሞኑ ንግግርም ጌታቸው ረዳን ጣጣ ውስጥ አስገብቶታል እየተባለ ነው። መረጃ የሚያቃብለን ጌታቸው በመሆኑ ህይወቱ አደጋ ላይ ወድቋል የሚለው የአቶ ወርቁ አይተነው መግለጫ በህወሓት መንደር ጸረ ጌታቸው ስሜት እንዲቀሰቀስ ማድረጉን እያየን ነው። ለማንኛውም ሁለተኛው ዙር ዘመቻ ተጀምሯል። በጠቅላይ ሚኒስትር አብይ አህመድ የሚመራው ዘመቻ የተቀሩትን አካባቢ ነፃ ለማውጣት መጠነ ሰፊ የማጥቃት እርምጃ እየወሰደ ይገኛል። በዚህኛው ዙር ሁሉንም በወረራ የተያዙ አካባቢዎችን ከህወሓት ኃይል ሙሉ በሙሉ የማስለቀቁ ተልዕኮ ተፈጻሚ ይሆናል። ሶስተኛ ዙር ስለመኖሩ እርግጠኛ አይደለሁም። ምናልባት ጦርነቱን መቀሌ ላይ ለመቋጨት በመንግስት በኩል እቅድ ካለ ሶስተኛው ዙር የመቀሌ ኦፕሬሽንን በቅርቡ እንጠብቃለን ማለት ነው። ሌተናንት ጀነራል ባጫ ደበሌ መጨረሻውን ድላችንን ከመቀሌ እናበስራለን ያሉበት የሰሞኑ ንግግራቸው ሶስተኛ ዙር ሊኖር እንደሚችል አመላካች ነው። አሁን ላይ የኢትዮጵያ መንግስት ቁመት ጨምሯል። ወታደራዊ ድሉ ፖለቲካዊና ዲፕሎማሲያዊ ቁመናውን ፈርጣማ እንዲሆን አድርጎታል። ሁለተኛው ዘመቻ ሲጠናቀቅ ደግሞ የበለጠ ቁመቱ ዘለግ፣ ጡንቻውም ጠጠር፣ ተሰሚነቱና ተቀባይነቱ ከፍ ማለቱ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ የዚህች ውጤታማ ዘመቻ አውራና አዝማች በመሆናቸውም በቀጣይ የመሪነት ዘመናቸው ተጽዕኖ ፈጣሪ የሆነው አፍሪካ ላይ ጎልተው መውጣታቸው አይቀርም። ህወሓትን አዲስ አበባ ሲጠብቁት ከመቀሌ ሊያገኙ እንደማይችሉ የተረዱት ሀገራት ፍሬቻ አብርተው ታጥፈው መምጣታቸው እንደማይቀር ከወዲሁ ምልክት እያሳዩ ነው። በአሜሪካ የሽብር ወሬ ተደናቅጠውም ሆነ ክፍያ ተቀብለው ዜጎቻቸውን ከኢትዮጵያ ያስወጡት ሀገራት መልሳቸው አስገቡልን ብለው ደጅ መጥናታቸው የሚጠበቅ ነው። ካፈርኩ አይመልሰኝ ለውስጥ የምትገኘው አሜሪካ ግን ጫውታው ማብቃቱን እንኳን መቀበል የፈለገች አትመስልም። ስለ ኢትዮጵያ ጉዳይ ግብጽን ጨምሮ ሌሎች ሀገራትን እያነጋገረች ነው። ጌታቸው ረዳ ሰሞኑን በሰጠው ቃለ መጠይቅ አሜሪካንን ያጋለጠበት መረጃ በራሱ የሚያሳየን የአሜሪካ ፍላጎት የጠቅላይ ሚኒስትር አብይ አህመድ መንግስት እንዲወገድ መሆኑ ነው። በነገራችን ላይ መንግስት የጌታቸውን መረጃ እንደ ነገሩ ማድበስበስ የለበትም። በአንድ ሀገር ሉዓላዊነት ውስጥ በዚህ ጥልቀት መጠን እጅ ማስገባት ፈጽሞ ተቀባይነት አይኖረውም። የኢትዮጵያ መንግስት የጌታቸውን አደገኛ መረጃ በሚገባ መጠቀም አለበት። የአሜሪካንን ቆሌ መክፈፍ በሚያስችል ዲፕሎማሲያዊና ህጋዊ መንገድ ስራዎች መሰራት አለባቸው። የመጨረሻው ሳቅ የኛው ነው
ነው ሲል የኢሳቱ ጋዜጠኛ መሳይ መኮንን በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ አስነብቧል። ለእሳቱ ያስኩት ወደ ሌላኛው መረጃ ሲሻገር የበቃ ንቅናቄ ሰልፍ በስዊድን ከተሞች ተካሄደ። የበቃ ንቅናቄ አካል የሆነው ሰላማዊ ሰልፍ በስዊድን 6 ከተሞች ተካሂዷል። በተመሳሳይ ዘመቻው አካል የሆነው ሰላማዊ ሰልፍ በኖርዌይ መዲና ኦስሎም ተከናውኗል። የስዊድን ስቶክሆልም ሰላማዊ ሰልፍ መነሻውን ስትሩጌታን ከተባለ አካባቢ መድረሻውን ኖራ ባንታርጌት እየተባለ በሚጠራው አደባባይ በማድረግ ተካሂዷል። በሰልፉ ላይ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያንና የኢትዮጵያ ወዳጆች መሳተፋቸውን በስዊድን የኢትዮጵያ ኮሚኒቲ አባል ወይዘሮ የሺ ወንድሜነ ገልጸዋል። ሰልፈኞቹ የምዕራቡ ዓለም ሀገራት በኢትዮጵያ ላይ የሚያደርጉትን ያልተገባ ጫናና ጣልቃ ገብነት እንዲሁም አሸባሪዋት በአማራና አፋር ክልሎች የሚፈጽማቸውን አሰቃቂ ድርጊቶች የሚያወግዙ መሆናቸውን አመልክተዋል። የሰልፉ ተሳታፊዎች ዓለም አቀፉ ማህበረሰብ አሸባሪዎቹን ህወሓትና ሸኔ ቡድኖችን ማውገዝ እንደሚገባቸውና ከኢትዮጵያ እውነት ጎን እንዲቆሙ ጥሪ ማቅረባቸውን ተናግረዋል። የበቃ ንቅናቄ አካል የሆነው ሰላማዊ ሰልፍ በስቶክሆልም፣ ጉተንበርግ፣ ሉንድና ሌሎች 3 የስዊድን ከተሞች ላይ መካሄዳቸውን ነው ወይዘሮ የሺ የገለጹት። በስዊድን ከተሞች የተካሄደውን ሰላማዊ ሰልፍ ያዘጋጁት በስዊድን የሚኖሩ የኢትዮጵያና ኤርትራ ኮሚኒቲ አባላት እንደሆኑ ተገልጿል። በተያያዘ ዜና የበቃ ዘመቻ ሰላማዊ ሰልፍ በትላንትናው ዕለት በኖርዌይ መዲና ኦስሎ ተካሂዷል። ሰልፉ መነሻውን ኦስሎ ሴንትራል ስቴሽን መድረሻውን በኖርዌይ የውጭ ጉዳይ ሚኒስቴር በማድረግ መካሄዱን ከሰልፉ አስተባባሪዎች የተገኘው መረጃ ያመለክታል። በሰልፉ አሜሪካና ምዕራባውያን ሀገራት እጃቸውን ከኢትዮጵያ ላይ ያንሱ፣ ኢትዮጵያ ታሸንፋለችና ሌሎች የበቃ እንቅስቃሴ መልእክቶች መተላለፋቸው ተገልጿል። በሰላማዊ ሰልፉ ላይ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ ኤርትራውያንና የኢትዮጵያ ወዳጆች ተሳትፈዋል። የበቃ ንቅናቄ አካል የሆነው ሰላማዊ ሰልፎች ዛሬም በአውስትራሊያ ሜልቦርንና ቪክቶሪያ፣ በግሪክ አቴንስና በዴንማርክ ኮፐንሄገን እንደሚካሄዱ ኢዚያ ከዘመቻው አስተባባሪዎች ያገኘው መረጃ ያመለክታል። በተመሳሳይ በኡጋንዳ የሚገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ከእናት ሀገር ኢትዮጵያ የሚበልጥብኝ ማንም የለም በሚል የበቃ እንቅስቃሴ አካል የሆነውን መርሃ ግብር ትላንትና በካምፓላ የኢትዮጵያ ኤምባሲ ቅጥር ግቢ አካሂደዋል። በመርሃ ግብሩ ተገኝተው ንግግር ያደረጉት ኡጋንዳዊ ፓን አፍሪካኒስትና የህግ ባለሙያ ሚስተር ቱሃሚ እኛ አፍሪካውያን የራሳችንን ችግር ለመፍታት አፍሪካዊ መፍትሄ አለን፣ የምዕራባውያንን ጣልቃ ገብነት በቃ ማለት አለብን፣ የኢትዮጵያውያንን ትግል ተቀላቅለናል ብሏል። በኡጋንዳ የኢትዮጵያ አምባሳደር ዓለም ፀሐይ መሰረት ኢትዮጵያ በአሸባሪዋትና በውጭ ኃይሎች የተከፈተባትን ጦርነት እየመከተች እንደምትገኝ መግለጻቸውን ኢዚያ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ለመጀመሪያ ጊዜ ባዘጋጀው በዚህ ዝግጅት ላይ በአዳማ በሐዋሳና በአዲስ አበባ ከተሞች 8 የሙሉ ጊዜ አጫጭርና ዘጋቢ ፊልሞች ቀርበው ውይይትም ተደርጎባቸዋል። ዓላማውን በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን የበላይ ኃላፊ ዶክተር ዳንኤል በቀለ ይህንን ያስረዳሉ። የኢትዮጵያ የሰብአዊ መብቶች ፊልም ፌስቲቫል ፕሮግራም ዓላማው በዋነኛነት ስለ ሰብአዊ መብቶች ግንዛቤ መፍጠር፣ ትምህርት ማስተማር፣ ማስተዋወቅ፣ ፊልሙን መነሻ በማድረግ ደግሞ በፊልም ውስጥ በተነሱ የሰብአዊ መብት ጉዳዮች ላይ ውይይት፣ የሀሳብ ልውውጥ፣ ክርክር እንዲደረግባቸው ያግዛል በሚል እምነት ነው። በሌላ በኩል ደግሞ ፊልምን ብቻ ሳይሆን ሌሎች ኪነ ጥበቦችም ለሰብአዊ መብቶች ግንዛቤ መስፋፋት ትልቅ አስተዋጽኦ ስላላቸው ሰብአዊ መብትን ያተኮሩ የፊልም ስራዎች፣ የኪነ ጥበብ ስራዎች እንዲሰሩም ለማበረታታት ጭምር ነው። ስለዚህ በአንድ በኩል የሰብአዊ መብቶች ባህል ለመፍጠር አስተዋጽኦ ይኖረዋል። የኪነ ጥበብ ስራንም ደግሞ ከሰብአዊ መብት ጋር ያገናኛል። የዓለም አቀፍ የሰብአዊ መብቶች ቀን በኢትዮጵያ ለ33ኛ ጊዜ ትናንት ተከብሯል። በዚሁ ዕለት በተደረገው የሰብአዊ መብቶች የፊልም ፌስቲቫል ላይ ለእይታ ከቀረቡ ፊልሞች መካከል አንደኛው ቁራኛዬ የተባለው ፊልም ነው። የፊልሙን ባለቤት ሞገስ ታፈሰን የፍርድ ሂደትንና የመብት ጥበቃን ከዝግጅቱ ጋር ለማስተሳሰር የተሞከረበትን መንገድ ጠይቀናቸዋል። ቁራኛዬ ፊልም እንግዲህ ከስሙ ስንነሳ መቆራኘት ይባላሉ። በዳይና ተበዳይ በጥንቱ ዘመን ይቆራኛሉ። ተቆራኝተው ፍትህ ፍለጋ አብረው መሄድ የተለመደ ክስተት ነበር። እንግዲህ በዛ ውስጥ ብዙ ጥያቄ አለ። የፍትህ ጥያቄ አለ፣ እርስ በርስ የመከባበር ጥያቄ አለ። ስለ ፍትህ ያላቸው ግንዛቤ በዛ ዘመን በጣም ጥልቅ ነበር። በአጠቃላይ እንግዲህ የፍትህ ስነ ስርዓትን ይዳስሳል፣ የሴቶችን መብት በተለይ ያነሳል፣ የሰብአዊነት ግንዛቤ እርስ በርሳቸው ምን ያህል እንደሚጠባበቁና እንደሚከባበሩ የሚያሳይ ታሪክ ነው። ከዛ ጋር በተያያዘ እንግዲህ ፊልሙ ተጋብዞ ቀርቧል ማለት ነው። በዚህ እይታ እንደገና ደግሞ ኦዲየንሱ ሲያየው እንደገና ማሰብና መጠየቅ ችሏል። ማን ነበርን? ፍትህ ድሮ እንዴት ነበረ? ወደፊት ነው ሄድነው ወደ ኋላ? የድሮ ፍትህ እንደዛ የገነነ ከነበረ ሰው ፍትህን፣ ፍርድን፣ ሰብአዊነትን የሚያከሆነ
የሰው መብት በምንም አይነቱ ማይጥስ ከሆነ ዛሬ የት ነው ያለነው? ሁነቱ እየተከናወነ ያለው በኢትዮጵያ ጦርነት ተከስቶ በርካቶች በሞቱበት፣ ለአካል ጉዳት በተዳረጉበት፣ ከፍተኛ የንብረት ውድመት በደረሰበት፣ ሚሊዮኖች ከቀያቸው በተፈናቀሉበት፣ ማንነትን መሰረት ያደረጉ ጥቃቶች በተበራከቱበት ወቅት ላይ ነው። ታዲያ በዚህ ጊዜ ይህንን መሳዩን ዝግጅት ማድረግ ተገቢ ነው ወይ በሚል ለአዘጋጆቹ ጥያቄ ቀርቦ ነበር። ዶክተር ዳንኤል በቀለም ለዚሁ ምላሽ ሰጥተዋል። አሁን ያለንበት ጊዜም ራሱ ቢሆንም ይህንን የበለጠ እንድንነጋገርበት፣ ስለ ሰብአዊ መብት የበለጠ እንድናነሳ፣ የበለጠ እንድንከራከር፣ የበለጠ እንድንወያይ፣ የበለጠ እንድንማማር ምክንያት ይሆነናል እንጂ ከሰብአዊ መብት ስራ የምንሸሽበት አይደለም። ምክንያቱም እንደምታውቁት ሀገራችን ውስጥ በጣም በርካታ ኢትዮጵያውያን ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ከፍተኛ ህመም ውስጥ፣ ስቃይ ውስጥ፣ ችግር ውስጥ እንዳሉ ፈጽሞ አንረሳውም። ስለዚህ ያለንበት ወቅት የዚህ አይነት ሀገራችን ኢትዮጵያ ከባድ ፈተና የገጠማት ወቅት መሆኑን ፈጽሞ አንረሳውም። ስለዚህ የበለጠ አስፈላጊ የሚሆንበት ጊዜ ነውና ያንን አንረሳም። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ እኩልነትን መሰረት ያደረገ የሰብአዊ መብቶች መረጋገጥ በሚል ሐሳብ ትናንት የተከበረውን ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ባወጣው አጭር መግለጫ መንግስት የሰብአዊ መብቶችን ማክበር ማስከበርና ያለበትን አጠቃላይ ኃላፊነት ለመወጣት ከመቼውም ጊዜ በበለጠ መስራት አለበት ብሏል። የኢትዮጵያ የሰብአዊ መብቶች የፊልም ፌስቲቫልም ከዚህ በኋላ በየዓመቱ እንደሚከናወን አዘጋጆቹ